Hello everyone. ቻትጂፒቲ በአዲስ መልኩ አፕግሬድድ ሆኖ ላይ አፕዴትድ ሆኖ በኦፕን ኤአይ በካምፓኒው በኩል ማለት ነው በአዲስ መልኩ ቀርቦልናል። ሶስት ፋሚሊ መልክ አድርገው ነው የለቀቁት። ጁላይ 9 ላይ ነው። ኮርስ ዛሬ ጁላይ 20 ነው። ከ11 ቀን በፊት ነው አፕዴትድ የሆነው። እንግዲህ ከዚህ በኋላ በሚኖረን ቪዲዮዎች በየሳምንቱ ስለ ኤአይ አፕዴት ምን አለ የሚለውን ነገር ለቅላችኋለሁ በአዲስ ቻናል። ሶል ኤራ ኤንድ ሉና በሚል መልኩ ነው የለቀቁት። ቻትጂፒቲ ከዚህ በፊት የነበረው ቻትጂፒቲ 5 እና 5.5 ነበር። አሁን 5.6 አድርገውታል። ኦኬ ሶ በዴስክቶፓችን ላይ እንግዲህ ከዚህ በኋላ በዌብ ፎርም የምናገኘው ቻትጂፒቲ ወርክ ኮዴክስ እና በቻት መልኩ በሶስት መልኩ ሮል ያደርጋል ማለት ነው። በዌባችን ላይ በዴስክቶፓችን ላይ ሰው በደንብ ነው አፕዴት ያደረጉት ደስ በሚል ሁኔታ። ቻትጂፒቲ እነዚህ ፋሚሊዎች እያንዳንዳቸው ለምን ይጠቅማሉ የሚለውን ራሱን ቻትጂፒቲን ጠይቃችሁ መረዳት ትችላላችሁ። እያንዳንዳቸው ሮል ተጠቅሷል። የቻትጂፒቲ ወይም የጂፒቲ 5.6 ሶል ለምንድን ነው የሚያገለግለው? ኢትስ ቤስት ፎር አድቫንስድ ሪሰርች ኮዲንግ፣ ማቴማቲክስ፣ ሳይንቲፊክ ሪዝኒንግ እና የመሳሰሉት ጠቀሜታ አለው። ስትሬንግዙ አለ፣ ሪሌቲቭ ስፒዱ አለ፣ ኮስቱ አለ። ራይት በጣም ከባድ ኮስት ነው ያወጡት ማለት ነው። ጂፒቲ 5.6 ቴራ ለፕሮፌሽናል ስራዎች በጣም ጸዴ ነው። ሌላ ደግሞ ሉናን መመልከት እንችላለን። ፎር ኤቭሪዴይ ቻት ሉና ቨርሽን አገልግሎት ላይ ውሏል ማለት ነው። እነዚህን ነው እንግዲህ የለቀቀው። ኢንተርፌሱ ምን ይመስላል የሚለውን ቀጥሎ እናያለን። እንግዲህ ዜናውን ያገኘሁት ባለፈው በዛው ቀን በኦፕን ኤአይ የለቀቀውን በኤክስ ገጻቸው ላይ ነው። ኤክስ ገጻቸው ላይ እንግዲህ ኤክስ ገጽ ካላችሁ ኦፕን ኤአይ በየቀኑ ዜና አላቸው። እዛ ጋር ሄዶ ማየት ይቻላል። ወርኪንግ አልጎሪዝሙ ምን ይመስላል ቻትጂፒቲ፣ የቻትጂፒቲ ደግሞ ኢንተርፌሱ ምንድን ነው የሚለውን ነገር ማወቅ በጣም ተገቢ ነው። ምክንያቱም አብዛኞቻችን ቻትጂፒቲን የምንጠቀምበት ወይ ሁላችንም አይደለም፣ አብዛኞቻችን ምክንያቱም እያንዳንዱ ተቋም ገብቷል። ኤዱኬሽን አካደሚያ ላይ ብቻ ሳይሆን የተለያዩ ተቋማት ላይ ሰራተኞች ለሪፖርት፣ ለተለያዩ ነገሮች፣ ለዴታ፣ ለተለያየ ነገሮች ይጠቀማሉ። ቻትጂፒቲን ደግሞ በእውቀት ሲጠቀሙ አሉ። በእውቀት ሲጠቀሙት ደግሞ ብዙ ጥሩ አውትፑት ይሰጣል ማለት ነው። ለዛ ጥሩ ፕሮምፕት ያስፈልጋል። ጥሩ ትዕዛዝ ማዘዝ፣ በእውቀት ማዘዝ። ቻትጂፒቲን እንግዲህ የፈለግነውን ውጤት በአግባቡ ለማግኘት ኢፊሽንት እንድንሆን ኦፕቲማይዝድ የሆነ ፊዚብል የሆነ ሪዛልት ለማግኘት ይጠቅመናል ማለት ነው። ኦኬ ይህን ካልኩኝ ይሄ እዚህ ጋር እንዲህ ስንከፍት የምናየውን ኢንቫይሮንመንት ኤክስፕሌን ላድርግ። ይሄ ቦክስ እንግዲህ ያው ሁላችንም የምንጽፍበት ነው። ቻትጂፒቲን የምንጠይቅበት ያ የምንጠይቀው ጥያቄ ምን ይባላል? ፕሮምፕት ነው የሚባለው። ፕሮምፕታችንን የምንጽፍበት ነው ማለት የፈለግነውን አውትፑት እንዲሰጠን የምንጽፍበት ፕሮምፕት ነው። ኦኬ ፕሮምፕት የምንጽፍበት ቦክስ ነው። ምሳሌ give me the quadratic formula ብለን this is prompt ኦኬ ኳድራቲክ ፎርሙላ እንዲሰጠኝ ፕሮምፕት እየጻፍኩ ነው። ፕሮምፕት ማለት ያው ትዕዛዝ፣ የፈለኩትን እንዲሰጠኝ ማዘው ትዕዛዝ ነው ፕሮምፕት የሚባለው። ፕሮምፕቴን ኢንተር ሲለው ያው ኳድራቲክ ፎርሙላ ይሰጠኛል ማለት ነው። ራይት ይሄ በቦክሳችን ላይ ጽፈን የምናገኘው እንትን ነው። እንግዲህ ከቦክሳችን ጋር የተያያዘ ፕሮምፕት ነው። the other one is
እዚህ ጋር ኒው ቻት ይላል። አሁን ይህን ቻት ወጥተን ወደ ኒው ቻት ለመግባት ከፈለግን ኒው ቻት ነው የምንለው። ወደ ቀድሞ ልመልሳችሁና እዚህ ጋር ላይብራሪ አለ። ላይብራሪያችንን ፕሬስ ስናደርግ ምን እናገኛለን? ፕሪቪየስሊ ኢንሰርት ያደረግናቸውን ዶክመንት ፕሮዲውስ ያደረግናቸውን ዶክመንት እዚሁ ማለት ነው የምናገኝበት ወይም የሚቀመጥበትና ስቶርድ የሚሆንበት ቦታ። ለምሳሌ ለዩቲዩብ ቻናሌ ለቱቶሪያል አት አድማስ ዩቲዩብ ቻናል ታምብሌን ስራልኝ ቪዲዮ እንደዚህ አይነት የኢኮኖሚክስ ትምህርት ከሰራው በኋላ ታምብሌን ስራልኝ ከ1 እስከ 41 ምናምን ብዬ ፕሮምፕቴን አዘጋጅቼ ስሰጠው ዲዛይን ያደረገልኝ ዲዛይን ነው። የት ነው ያለው? ይሄ ላይብረሪ ውስጥ ነው ያለው ማለት ነው። ላይብረሪ ውስጥ ነው ያለው። ሌላው ፕሮጀክት ማለት እንግዲህ እዚህ ጋር ትዕዛዞች አሉ። ከዚህ በፊት ያወራኋቸው ፋይሎች አሉ። ለፋይል አድርጎ ያስቀምጠዋል። አሁን ይሄ ጂፒቲ እና ኦፕን ኤአይ፣ ያው ጂፒቲ ፕሮዳክቱን፣ ኦፕን ኤአይ ደግሞ ካምፓኒው ነው ጂፒቲን ፕሮዲውስ ያደረገው። ምንድን ናቸው የሚለውን ነገር ጉግል ኦር ሰርች ያደረጉበትም ራይት እዚህ ጋር ተቀምጧል። ሌላ ጊዜም ደግሞ ስለ ሊነር ፕሮግራሚንግ፣ ስለ ማትስ ፕሮምፕት ሳምፕልስ፣ ስለ ፒዲኤፍ ክሬሽን ኤንድ ዳውንሎድ ሶ መኒ ቲንግስ ያወራቸው ነገሮች አሉ። እዚህ ጋር የተቀመጠ ነገር አለ። እነዚህ ሰብስቢያቸው በአንድ ፕሮጀክት ውስጥ ማስገባት ይችላል ማለት ነው ራይት። እዚህ ጋር ፕሮጀክት አሁን ለምሳሌ አንድ ፕሮጀክት ክሬት አድርጌያለሁ። ኤልፒፒ ሞዴል የሚል ፕሮጀክት ክሬት አድርጌያለሁ ራይት። ይታያቸዋል። እዚህ ኳድራቲክ ፎርሙላን እዚህ ወደዛ ፕሮጀክት መውሰድ ይችላለሁ ማለት ነው። አያችሁ፣ ወደዛኛው ፕሮጀክት ወስደዋለሁ። ከዚህ ይጠፋል ማለት ነው። ፕሮጀክት ምንድን ነው? ላይክ ሳጥን እንደማለት ነው። ዴይሊ እየከፈትን ስንፈልገው ክሊክ አድርገን እዛው ቀጥለ። ምክንያቱም ያንን ሂስትሪ ቻትጂፒቲያችን ስለሚያውቅ ከዛው የምንቀጥለው ፋይሉን ላይክ ምንድን ነው አሁን ስለ ታካሚ ሂስትሪ ከተፈለገ ምንድን ነው የሚሆነው? ከተቀመጠበት ነው የሚወጣው። ስለሆነ ነገር ዲስከስ አድርገን ያንን ነገር ብንፈልግ ከፕሮጀክት ውስጥ ነው ፒክ አድርገን የምናወጣው ማለት ነው ራይት። ያን ነው የሚመስለው ፕሮጀክት። ስለ ላይብረሪ ነገራቸው ነው። ፕላጊንስ ማለት ደግሞ ምንድን ነው? ለምሳሌ ፕላጊን እያችሁ እዚህ ጋር ፕሪ ኢንስቴልድ ፕላጊንስ አሉ። ኦፍኮርስ ይህንን እኔ ካምባን እኔ ራሴው ነኝ ኢንስቴል ያደረኩት። እዚህ ውስጥ አሉ። በፕላጊንስ ውስጥ ካሉ ቱሎች አንዱ ስለሆነ እኔ ነኝ ኢንስቴል ያደረኩት። ፕሪ ኢንስቴልድ እና ኢንስቴልድ የሆኑ ፕላጊኖች አሉ ራይት። ለምንድን ነው የሚያገለግሉ? ለምሳሌ የሆነ ሪሰርች ስላለኝ ብዬ ያንን ሪሰርች በወርድ ዶክመንት ስጠኝ ብዬ ብለው እዚህ ጋር በፕላጊንስ ካለው ወርድ ዶክመንት የሚጠቀም አገልግሎት ላይ የሚያውለው ከዚህ ወስዶ ነው የጻፈውን ወይም አውትፑቱን እዚህ ጋር ነው የሚያስቀምጠው ራይት። በፒዲኤፍ ስጠኝ ብዬ ብለው በፒዲኤፍ እንዲሰጠኝ ነው። አስቻይ ሁኔታ በፒዲኤፍ እንዲሰጥ አስቻይ ሁኔታን የሚፈጠር የቱል ለቻትጂፒቲው ማለት ነው። ከዚህ በፊት ቻትጂፒቲ ሲመጣ እነዚህ ነገሮች አልነበሩ። አዲስ ሲመጡ ማለት በፕሮግሬሲቭሊ እየተጨመሩ የመጡ ነገሮች ናቸው ማለት ነው። ፕላጊንስ ይህን ይመስላል። ካንቫስን ሌሎች ነገሮችንም እንዴት እንጠቀማለን የሚለውን በኋላ እመጣበታለሁ። ሌላው ኮዴክስ ኮዴክስ ምንድነው? የቻትጂፒቲ ኤጀንት ነው ራይት። በጣም ጸዴ የሆነ ኤጀንት ነው። ምንድነው? ኮድ እንድናደርግ ሃየር የሆኑ ኮዲንጎችን ፐርፎርም የሚያደርግበት የቻትጂፒቲ አካል ራይት። እዛው ቻትጂፒቲ ቦታ ላይ ሳይሆን ሌላ ፔጅ ኤክስተርናሊ ወስዶት እዛው እንድንጠቀም የሚያደርግ አስቻይ ሁኔታን የሚፈጠር ነው። ሌላው ደግሞ ሞር የሚለው ቦታ ላይ ኢሜጅ እናገኛለን። ቅድም አውርቻቸዋል። እዚህ ፕሬስ ስናደርግ ምን አይነት ኢሜጆች ናቸው የሚመጡት? የቻትጂፒቲ የራሱ ኢሜጆችን አያችሁ። ይሄ የኔ ኢሜጅ አይደለም፣ ቻትጂፒቲ የራሱ ኢሜጅ ራይት። ዲፎልት ኢሜጆች ናቸው። ለምሳሌ የሜሲ ፎቶ አለ እዚህ ጋር፣ የተለያዩ ፎቶዎች አሉ ራይት። የኢንቴሪየር ዲዛይን ኦፍ ዛ ሃውስ አለ ራይት። እነዛ እንትን ናቸው ላይክ ዲፎልት እንትኖች ናቸው። ኢሜጅ ላይ ያለው ምንድን ነው ማለት ነው? ዲፎልት
ኢሜጅ የቻትጂፒቲ ኢሜጅ እና ከፈለግን አክሰስ አድርገን እንድንጠቀማቸው የተቀመጠ ኢሜጅ እና እኔ ከዚህ በፊት ፕሮምፕት አድርጌ ያገኟቸው ኢሜጆች ናቸው። ራይት ምሳሌ እዚህ ጋር የሆነ ኢሜጅ አለ። ራይት ግሬድ 11 ኬሚስትሪ የሚል ኢሜጅ አለ። የከት ኮዲንግ ኢን ፍሮንት ኦፍ ዚ ስክሪን ብዬ ያገኘሁት ኢሜጅ አለ። ወይ ፕሮምፕታችንን እናያለን እዚህ ጋር ከተው በኋላ እናያለን። ሶ ላይብራሪ ነው ኢሜጅ ውስጥ የምናገኘው ምንድን ነው? ኢሜጅ ብቻ ነው የምናገኘው። በፒኤንጂ ፎርም፣ በጄፒጂ ፎርም ኦር በተለያዩ ፎርሞች እናገኛለን። አኮርዲንግ ቱ አወር ፕሮምፕት ነው። ራይት አወር ፕሮምፕት ነው። ኦኬ ሶ ይሄን ይመስላል። ራይት የላይብራሪው ጉዳይ ማለት ነው። ሶ ቀጥሎ ያሉ ነገሮች ቅድም ያወራኋቸው ናቸው። ሪሰንትሊ እንትን ያደረግናቸው የጠየቅናቸው የተጠቀምናቸው ቻትጂፒቲን የጠየቅነው ነገር ነው። ኦኬ በዚህ በስተግራ የምናገኘው ማለት ነው። ሌላው ደግሞ ምንድነው የምናደርገው? እዚህ ጋር ሼር ኦፕሽን አለ። ኦኬ ዳውንሎድ ማድረግ እንችላለን። ኦፍኮርስ ዳውንሎድ ኦፕሽኑን እንትን አድርገውታል። ግን ምን እናደርጋለን? ፕሮጀክት ሰርተን በጋራ ከሰራን ለጓደኛ ሼር ላደርግ ይችላል። ኦኬ ለምሳሌ አንድ ጓደኛ ካለኝ የዚህ ሌላ ኢሜይሉን ጽፌ ኦኬ ኢሜይሉን ጽፌ ሼር ማድረግ ይችላለሁ። gmail.com ብዬ በጋራ ነው የሰራ ነው። እሱም አክሰስ ያደርገዋል፣ እኔም አክሰስ አደርገዋለሁ ማለት ነው። ፕሮጀክቱን በጋራ አክሰስ ማድረግ የሚቻልበት ቦታ ነው እቺ። ሌላው ወደ ኒው ቻት ሊድ እና ልውሰዳችሁና እዚህ ጋር አንድ ነገር እናያለን። ኦኬ እዚህ ጋር የቮይስ ምልክት ይታያችኋል። ስለዚህ በድሮ አልነበረውም ቻትጂፒቲ፣ አዲሱ ቻትጂፒቲ ላይ ነው ይሄ ነገር የመጣው። ሰው ይሄና ይሄኛው ማለት ነው። ይሄኛው ቮይስ ምንድን ነው? ዲክቴት ትባላለች። ላይክ ምን ማለት ነው? ትእዛዝ እነግራታለን። ሄሎ ቻትጂፒቲ ዱ ሰምቲንግ ብዬ ብል እዚህ ጋር ነው የምጽፈው። ኦኬ ጊቭ ሚ ኤልፒፒ ሞዴል ኦፍ ቱ ቫሪያብልስ። ሄሎ ቻትጂፒቲ ጊቭ ሚ ኤልፒፒ ሞዴል ኦፍ ቱ ቫሪያብልስ አሁን ይሰጠኛል ማለት ነው። ልኬ በትክክል ከሰማኝ ይሰጠኛል ማለት ነው። የማይክ ምናምን ጥራት ይፈልጋል። ዘን ምንድነው ዋን ዌይ ነው፣ ዋን ዌይ ኮንቨርሴሽን ነው። ወይራስ ያቺኛዋ የቮይስ ምልክቷ ደግሞ ቱ ዌይ ነች። ኦኬ ቱ ዌይስ ነች። ሶ በዚህ መልኩ ስፔሻሊ በስልካችን የምንጠቀም ተማሪዎች በዚህ መልኩ ልናገኝ እንችላለን ማለት ነው። I think I don't know why it is not coming. Okay, hello ChatGPT, give me two variables LPP model. So two variables LPP model ሰጠኝ ማለት ነው። እቺኛዋ ለምን ትጠቅመናለች ማለት ነው? ዋን ዌይ ኮንቨርሴሽን ዋን ዌይ እንትን ነው። ኦኬ እቺኛዋ እቺ ማይክ ምልክቷ ለዛ ነው የምትጠቅመን ማለት ነው። ኤኒሃው ይሄን ካልን ዘንዳ እቺኛዋ ደግሞ ምንድነው? ቱ ዌይስ ነው። ላይክ ኮንቨርሴሽን እኔ አወራለሁ ይመልስልኛል፣ አወራለሁ ይመልስልኛል። ሶ ለምሳሌ ሄልፕ ብጠይቅ እንደዚህ ብዬ ብል ለእናንተ ስለማይሰማችሁ ራይት። ሶ እቺኛዋ ማለት ነው። በዛ መልኩ እቺኛዋን መጠቀም ትችላለህ። ከዚህ በፊት አልነበረውም። ሶ ይህንን እንግዲህ እየተጠቀምን ኢንጆይ ማድረግ አለብን። እየጻፍን ከምንቸገር አንዳንድ ጊዜም
በድምጻችን ነግረን የሚገባውን ነገር መቀበል ብልጠት ነው ማለት ነው። ይህን ይመስላል እንግዲህ በተወሰነ መልኩ ስለ ቻትጂፒቲ ለማውራት የፈለግኩት ግን ስለ እዚህ ጋር አንዳንድ ነገሮችን ማውራት ፈልጋለሁ። ላይክ ኒው ቻት ላይ ሊድና እዚህ ጋር ፕላስ ይታያቸዋል። ፕላስ ምልክት አለች። ፕላስ ምልክት ላይ ምን ይታያቸዋል? አፕሎድ እንድናደርግ እየተጠየቀን ነው። ኦኬ ፎቶ ሊሆን ይችላል፣ ሌሎች ነገሮችን ሊሆን ይችላል። ኦኬ ለምሳሌ አንድ የሆነ ነገር አፕሎድ ላድርግ ኖቶን ጋት ኖት እስቲ አፕሎድ ላድርግና ዘን ጋት ኖት ኦፍኮርስ ዴስክቶፕ ላይ ነው ያለው። ወደ ዴስክቶፕ ልውሰዳችሁና ጋት ኖት እዚህ ጋር አለን ታያችኋል። አዎ ለምሳሌ ይሄ ሴክሽን ወርክ ሬት ፎርሙላ አልገባኝም ኤክስፕሌን አድርግልኝ ማለት ይችላል። አፕሎድ ካረኩኝ በኋላ ማለት ነው። ኦኬ ፕሊስ ኤክስፕሌን እንግዲህ ምንድነው እችኛዋ ፋይል አስገብተን በፒዲኤፍ ፎርም ኦር በኢሜጅ ፎርም አስገብተን ሪቫይዝ አድርግልኝ ማለት ይችላል። ኦኬ በትንሽ ገጽ በ5 ገጽ 26 አካባቢ ገጽ ነው። በ5 ገጽ በ6 ገጽ ሪቫይዝ አድርግልኝ ማለት ይችላለሁ። ካልሆነ ደግሞ እንደዚህ ማድረግ ይችላለሁ። ላይክ ምንድነው ማድረግ የሚችለው? ላይክ እያንዳንዱን ሴክሽን አስረዳኝ ማለት ይችላል። ኦኬ ፕሊስ ኤክስፕሌን this one ምንድነው ወርክ ሬት ፎርሙላ ፍሮም ፒዲኤፍ ኦኬ ፍሮም ፒዲኤፍ አፕሎድድ ኤክስፕሌን ያደርግልኛል ማለት ነው። ራይት አያችሁ እዚህ ጋር ኤክስፕሌን ሲያደርግልኝ መረጃው ከየት ነው ያገኘው? አፕሎድድ ከሆነው ይኸው ራሱ ብሎን አስቀምጦታል። ኦኬ ፋይሉን እዚህ ጋር ክሊክ ብናደርገው ከጎን ማግኘት እንችላለን። ኦኬ በዛ መልኩ ኤክስፕላኔሽኖቻችንን እያንዳንዱን ያልገባንን ሴክሽን ኤክስፕሌን አድርግልን። እዚህ ቁጥር ላይ ያለውን ፎርሙላ አስረዳን፣ እዚህ ቁጥር ላይ ያለውን ጥያቄ አስረዳኝ ማለት እችላለሁ ማለት። ሌላው ደግሞ ስክሪንሾት አድርጌ ፔስት ማድረግ እችላለሁ። ለምሳሌ አንዳንድ ጥያቄዎች አሉ። ኦኬ ምን አይነት ጥያቄ ነው ያለው? ለምሳሌ ይሄ ኤክስ ተጠይቋል። ለምሳሌ እችኛዋን ስክሪንሾት ማድረግ እችላለሁ። ኦኬ ስክሪንሾት አድርጌ ዋት ካን አይ ዱ ኢዝ ፋይንድ ኤክስ ይመስለኛል። አይ ቲንክ in the diagram here extended to point D. Okay. Okay. እስቲ አንድ ዲያግራም ልውሰድ። የማቴማቲክስ አንድ ዲያግራም ለምሳሌ እዚህ ጋር አንድ ዲያግራም አለ። ዋት ኢዝ ኤክስ ነው እያለ ያለው። እችኛዋን ወስደን ስክሪንሾት ማድረግ እንችላለን። ኦኬ ፋይንድ ኤክስ ማለት እንችላለን። ኦኬ አሁን ስክሪንሾቱን ምን እያደረገው ነው? ወስዶ ተቀበለልኝ ማለት ነው። ከተቀበለልኝ ኢንተር ማለት እችላለሁ። ከዛ በኋላ ኤክሳችንን ይኸው ሰጠን ማለት ነው። ራይት በዚህ መልኩ ኤክሳችንን አገኘን ማለት ነው። ቻትጂፒቲን በዚህ መልኩ በደንብ አድርገን መጠቀም እንችላለን። ለጥናታችን ለምሳሌ መጀመሪያ እንሰራለን፣ ካልገባን መልሰን እንሰራለን። መጨረሻ ላይ ደግሞ አሰራሩን ማየት ከፈለግን ስክሪንሾት አድርገን ለጥናታችን አሁን ለምሳሌ የጋት ነው፣ የጋት ጥያቄ ነው። ጋት ስናጠና ብዙ ጊዜ በተቋማት ውስጥ እያስተማሩ ያልቆዩ ግን በሌላ ተቋማት ውስጥ መንግስትን ተቋምን እያገለገሉ ይቆዩና ሊረሱ ይችላሉ የማቴማቲክስ ኮንሰፕት ምናምን። ግን ጥሩ እውቀት ያላቸው ለማስታወስ ይረዳቸው ዘንድ ቻትጂፒቲ አሪፍ ነው ማለት ነው። ፎቶ አንስተው ወይም ስክሪንሾት አድርገው ፔስት ካደረጉ በቀላሉ ምን ያደርጋሉ ማለት ነው? ቻትጂፒቲ ያስረዳቸዋል ማለት ነው። ቻትጂፒቲ ኢዝ ቬሪ
interesting and very important. Okay. The other one is ቅድም በፕላግን መልኩ የተቀመጡ ነገሮችን ማየት እንችላለን። ኦኬ ለምሳሌ እዚህ ጋር አያችሁ ከፕላግን ውስጥ ወስጄ ኢንስቴል ያደረኩት ነው ካንቫስ። ኦኬ ካንቫስ ክሬት ኢሜጅን ክሬት ማድረግ እንችላለን። ክሬት ኢሜጅ የሚለው ቦታ ላይ ምን ማድረግ እንችላለን? ላይክ ኢሜጅ ኦን ክሬት ኢሜጅ ኦን ካትስ ኮዲንግ in front of a screen. Okay. So ምንድነው አስቻይ ሁኔታ የፈጠረው እቺ ፕላግን ነች። ኦኬ ክሬት ኢሜጅ የምትለዋ ቱል ነች። ላይክ ኦኬ ኢን ፍሮንት ኦፍ የምትለዋን ስፔሊንግ ብሳሳትም ቅዱ ምንድነው ምን አለ ማለት ነው እሱ አስተካክሎት ነው ያነበው ራይት። ሶ እንግዲህ የሆነች ድመት ኮድ እያደረገች ያለ ኢሜጅ ነው ኤክስፔክት የምናደርገው። ስለዚህ የፈለግነውን ኢሜጅ ፍጠርልን ብለን ይፈጥርልን ማድረግ እንችላለን ማለት ነው። ከዚህ በኋላ እንግዲህ ፕሪንቲንግ ቤቶችን እየሄድን ወረፋ ሲበዛባቸው ከምንጠብቅ ራሳችን የፈለግነውን ነገር ፕሪንት አድርገን በዚህ መልኩ ጀነሬት ማድረግ እንችላለን ማለት ነው ራይት። ሶ ይሄንን ከፈለግን ደግሞ ምናልባት ከፈለግነው ሼር ማድረግ እንችላለን። ላይክ ኦኬ ዳውንሎድ አድርገን መጠቀም እንችላለን። ዳውንሎድ ያደርጋል ማለት ነው። ሶ እንደዚህ አይነት አስቻይ ሁኔታዎች ተፈጥሯል ማለት ነው በቻትጂፒቲ ጋይስ። ሌላው ዘሴም ፕላስ ላይ ሄደን ዌብ ሰርች አለን፣ ዲፕ ሪሰርች አለን። ኦኬ ዲፕ ሪሰርች ለምሳሌ ዲፕ ሪሰርች ጊሚ ሪሰርች ኦን future AI. Okay. አሁን እንግዲህ በጣም ሰርች እያደረገ ነው ታያችኋል። ፊውቸር ኤአይ ላይ ሰርቬይ ሪሰንት አካዴሚክ ኤንድ ኢንዱስትሪ ፐብሊኬሽኖችን ሰርቬይ አድርጓል። ሌላ ደግሞ አናላይዝ አድርጓል። ኢሜጂንግ ኤአይ ካፓቢሊቲስ አርኪቴክቸርስ ኤንድ ስኬሊንግ ትራጀክተሪስ እነዚህን ሁሉ ምን አድርጓል? ሪፈር አድርጓል ጋይስ። ሰው ስታርት ማለት አለብኝ ማለት ነው እንዲጀምር ሪሰርች እንዲሰጠኝ ማለት ነው አባውት ፊውቸር ኤአይ። ሶ ፊውቸር ኤአይ እስኪሰጠን ድረስ ሌላ ነገር ማየት ላይክ ሪሰርቹን እስኪሰጠን ድረስ ሌላ ነገር ማየት እንችላለን። ኦኬ ሰው ቀጥሎ ካንቫስ እናያለን ወይም ካንቫ እናያለን። ካንቫን በመጠቀም እንዴት ኮድ ማድረግ እንችላለን። ኤዲተብል ኮድ ጄኔሬት የሚያደርግልን ኦፕሽን ነው ካንቫ ማለት ነው። ባይ ዘ ወይ ካንቫ በእንትን መልክም ማግኘት እንችላለን። ዲዛይኖችን የምንሰራው በካንቫ ነው። ታያችኋል እዚህ ጋር ካንቫይ ፍሪ ኦንላይን ካንቫ ያኛው እስኪመጣልን ድረስ ካንቫ በጣም ብዙ ስራ ፐርሰናሊ እኔ ብዙ ስራ ሰርቼበታለሁ። ዲፓርትመንት ላይ የሴሚናር ኮኦርዲኔተር ስለሆንኩኝ የሴሚናር እናደርጋለን። ሐዋሳ ዩኒቨርሲቲ ማትማቲክስ ዲፓርትመንት ሴሚናሮች አሉ። በጣም እውቅ የሆኑ መምህራን ያሉበት ትምህርት ክፍል ስለሆነ ሴሚናር እናደርጋለን። ለዛ ሴሚናር ፖስተሮችን እንሰራለን። ሶ ካንቫ ነው የምንጠቀመው አብዛኛው። እዚህ ጋር ለምሳሌ እዚህ ጋር ካንቫን በመጠቀም የሰራሁት ፖስተር አለ። የስ አንድ ዌቢናር አዘጋጅተን ነበር። እሺ ሮድ እያደረገ ስለሆነ ነው ጥራቱን ኮምፕሮማይዝ እያደረገ ያለው ይታያችኋል። እዚህ ጋር እነዚህ ነገሮች እዚህ ፖስተሮች ሁሉ ሰርተናል።
አንዳንድ የሰራናቸውን ፖስተሮች ነው ጋር ይሄ ፖስተር ይህን ካንቫ በመጠቀም የሰራሁት ነው እና ይሄኛውም እንደዚሁ ካንቫ በመጠቀም ነው የሰራው። ካንቫ በጣም አስፈላጊ ነገር ነው። አሁን ደግሞ ኤአይ በፕላጊን ውስጥ አስገብቶ ምንድን ነው ቻትጂፒቲ በፕላጊንስ ውስጥ አስገብቶ ካንቫን በመጠቀም ሪሰርች እንድንሰራ ወይም ኮድ እንድናደርግ አስቻ ሁኔታን ፈጥሮልናል። ይሄኛውን ዲፕ ሪሰርቹን ሰርቶ እስኪጨርስ ድረስ በፊውቸር ኤ ላይ ሌላ ቻትጂፒቲ ኦፕሽን ተጠቅመን ወደዛ እንሄዳለን። ግን አዲስ ኒው ታብ ላይ ምን እናደርጋለን? ካንቫን ተጠቅመን ኮዲንግ እንጠይቃለን። ኦኬ ጊቭ ሚ ፓይተን ኮድ ኦን ኤልፒፒ ሞዴል ኦፍ ቱ ቫሪየብልስ ኦኬ ቱ ቫሪየብልስ ብዬ ብል እንግዲህ ካንቫ ላይ ኤዲተብል የሆነ ኮድ ይሰጠኛል ማለት ነው። ያንን ኤዲተብል ኮድ ወደ ራሴ ከስተማይዝ አደርገዋለሁ። 3 ቫሪየብልስ ምናምን ማድረግ እችላለሁ። and solve it graphically ማለት እንችላለን አይደል? ግራፊካሊ ራይት። አሁን ኤዲተብል ኮድ ይሰጠኛል። መጀመሪያ ምንድን ነው ያደረገው? this is linear LPP ሞዴል ነው፣ ኦፕቲማይዜሽን ሞዴል ነው፣ ስፔሲፊካሊ LPP ሞዴል ነው ራይት። ምን ሰጠን ማለት ነው? ኮድ እንደዚህ በዚህ መልኩ ልስጥ ወይ ነው እያለኝ ያለው። ኦኬ ሲንታክስ እንትኖችን እየሰጠኝ ነው። ላይክ ምንድነው ኦፕሽኖችን እየጠየቀኝ ነው። ፉሊ ኤዲተብል ኢኩዌሽን ላድርግ፣ ሲንታክስ ሃይላይትድ ፓይተን ኮድ ላድርግ፣ ቪዚብል ሪጅን ግራፍ ላድርግ፣ ኮርነር ፖይንት ካልኩሌሽን ላድርግ ወይ እያለኝ ነው ራይት። after your Canva account is connected I can generate the editable Canva document directly ነው እያለኝ ያለው። እሺ ፉሊ ኤዲተብል ኢኩዌሽን ችኛዋ እንዳድርግ ኮርነር ፖይንት ባደርግ ነው የሚሻለው። ኮርነር ፖይንት እንዳድርግ ኤዲተብል የሆነ ነገር እንዲሰጠኝ ኮድ እንዲሰጠኝ። ወደ ዲፕ ሪሰርቹ እንሄዳለን እንዳትረሱ። ይችኛዋን ነው መምረጥ ያለብን። ኤዲተብል ኮድ ዌዝ ራኒንግ ኦፕሽን ነው። ወደ ኮምፓይሌሽን ኦፕሽንን ይዞ ነው የመጣው። ይሄ ካንቫ ነው፣ ኢንቫይሮንመንቱ ካንቫ ነው። ሲጨርስ ራን እንለዋለን ማለት ነው። ሲጨርስ ራን እንለዋለን። ጨርሷል። አሁን ራን በየ ብለው በዚህኛው ሳይድ ምን ይሰጠኛል ማለት ነው? ሪዛልት ይሰጠኛል። በዚህኛው ሳይድ ደግሞ ኤዲተብል ነው። አያችሁ፣ እዚህ ጋር የፈለጋችሁትን ነገር መጨመር ትችላላችሁ። ኦኬ መጨመር ትችላላችሁ። የራሳችሁን ከስተማይዝ አድርጋችሁ መጨመር ትችላላችሁ። ይኸው መልሱ እዚህ ጋር ዲስፕሌይ ሆኗል ራይት። ጋይስ በዚህ መልኩ እንድትሰሩ ይሁን። ኦኬ ይህን ይመስላል ሪጋርዲንግ ዚስ ኮዲንግ። ኦኬ ካንቫን በመጠቀም ኤዲተብል የሆነ ኮዲንግ ኢንቫይሮንመንት በዚህ መልኩ መፍጠር እንችላለን ማለት ነው። ለምሳሌ የቱ ቫሪየብልስ ኤልፒፒ ሞዴል ማክሲማይዜሽን ፕሮብለም ነው። ማክሲማይዝድ ቫሉ 21 ነው። አንድ ቪዚብል ፖይንቶች አሉ ላይክ ኦፕቲማል ፖይንትስ አሉ። እነዛን ቤስት ኦፕቲማል ፖይንትስ በኮርነር ፖይንት ካልኩሌት አድርጎ ስለዚህ ኦፕቲማል ሶሉሽን እና ኦፕቲማል ቫሉ ሰጥቶናል ማለት ነው። ዛት ኦኬ ኦኬ ሃቪንግ ሴድ ዚስ ዋን አሁን ወደ ቀደመው እንትናችን መሄድ እንችላለን። ላይክ
ኦኬ እዚች ጋር ፊውቸር ሪሰርች ያልናት ነገር አለች። ጨርሶ ከሆነ ትንሽ ረጅም ጊዜ ነው የሚወስደው። ምክንያቱም ይህን ሁሉ አክሰስ ስላደረገ ገና አያችሁ የመጀመሪያውን አክሰስ ያደረገው። ኦኬ ቀጥሎ ያለውን አክሰስ ያደርጋል። ሶስቱ ገና ይቀራሉ ማለት ነው። ሶ ኢት ቴክስ ታይም። ደቂቃውን ሁሉ መጨረሻ የጨረሰውን ደቂቃ ሁሉ ያሳየናል ማለት ነው። ራይት ሶ በትዕግስት መጠበቅ መልካም ነገር ነው። ሶ ፊውቸር ሪሰርቻችን እየጠበቅን ወደ ሌላ ሀሳብ እንሄዳለን ማለት ነው። ሶ ፕላስ እንግዲህ እቺ ፕላስ በጣም ወሳኝነት አላት። ኦኬ ኦፕን ኤአይ ፕላትፎርም አላት፣ ቦክስ አላት፣ ዌብ ሰርች አላት፣ ክሬት ኢሜጅ ቅድም ክሬት ኢሜጅ የሚለውን ነገር ነክቼ ያለው ሰው እነዛ ነገሮችን እዚህ ገብተን በጣም በሚያስደስት መልኩ መጠቀም እንችላለን ማለት ነው። እንግዲህ ይሄኛውን ረን አድርጎ ሲጨርስ ሶርሶችን የትኛውን ሶርስ እንደተጠቀመ ለፊውቸር ኤአይ ሪሰርች ለመስራት ምን እንደተጠቀመ እንግዲህ የሁላችሁ ትንሽ ጊዜ ስለሚወስድ ካለቀ በኋላ ኔክስት ቪዲዮ ላይ ሶርስ አጠቃቀሙን አውትፑቱን ያለውን ሁኔታ ይዤላችሁ እመጣለሁ። እንግዲህ ከዚህ በኋላ በሚኖረን የኤአይ ትምህርታችን እያንዳንዱ ሳምንት ላይ ያለውን የኤአይ አፕዴት ጭምር ከናጠቃቀሙ ይዤላችሁ እመጣለሁ። እስከዛ ድረስ እንግዲህ እናንተም ዲፕ ሪሰርቻችሁን በዚህ መልኩ ጥሩ ፕሮምፕት ሪሰርች ኦን ፊውቸር ኤአይ ነው ያልኩት። እናንተ የምትፈልጉት ሪሰርች ርዕሱን ቴስት ማድረግ ነው። ዘን እንደዚህ በትዕግስት ጠብቃችሁ ውጤቱን ወደ እናንተ ከስተመዝ ማድረግ ነው። ኦኬ ሶ ይሄን ይመስላል ጋይስ። ቻናሉን እንዲያድግ ሰብስክራይብ ማድረግ አትርሱ። አንዳንድ ክፍተቶች ያሉብኝ አሉ። ላይክ ማስተካከላቸው ነገሮች የካሜራ ጉዳይ አለ። እነዛን ነገሮች አስተካክዬ በጥሩ ሁኔታ እመጣለሁኝ። እስከዛ ድረስ እናንተ ሀሳብ አስተያየት ካላችሁ ኮመንት ቦክሱ ላይ ታች እንግዲህ ኮመንት እንድታደርጉኝ የተከበረ ሪኩዌስቴን አቀርብላችኋለሁ። አመሰግናለሁ።